ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እግዚአብሔር እንደገና እድል ሰጥቶኝ ወደፊታችሁ መጥቻለሁ። ዛሬ ለአንድ ክፍለ ጊዜ የሚሆን በጣም እግዚአብሔር ያስተማረኝን የእግዚአብሔርን ቃል ይዤ መጥቻለሁኝ። ዛሬ ደግሞ በጣም ጌታ ይረዳናል። ከሚቀጥሉት ጊዜያት ጀምሮ ግን ለእስራኤል ያለብን ዕዳ በሚል ወገኖች ሆይ ከመጽሐፍ ቅዱስም ከታሪክም ስለ እስራኤል በጣም መማር ያለብንን በደንብ በዝርዝር እንማራለን። ለዛሬ ግን ወገኖች ሆይ ከመጽሐፍ ቅዱስ አንድ ክፍል አነብና የእግዚአብሔርን ቃል እንከፋፈላለን። የሐዋርያት ሥራ ምዕራፍ 8 ያለውን የእግዚአብሔርን ቃል አነባለሁኝ። የሐዋርያት ሥራ ምዕራፍ 8 ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ክብር ለኢየሱስ ይሁን። የሐዋርያት ሥራ ምዕራፍ 8 ቁጥር 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ አባት ሆይ ስምህ ብሩክ ይሁን። ዛሬ ደግሞ እንደገና እድል ሰጠኸኝ። ጌታ ሆይ ዛሬ ለኔም ሆነ እግዚአብሔር ሆይ ይሄን ለሚሰሙ ሁሉ እንድታስተምረን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ከሁሉ የማንሰውን ልጅህን አስበኝ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ያነበብኩላችሁ የሐዋርያት ሥራ ምዕራፍ 8 እንደምናውቀው ከዛ በፊት ወገኖች ሆይ ሐዋርያት ስደት መጣ። ስደት ከመምጣቱ የተነሳ በተለያየ አይነት መንገድ ወንጌልን እንዳይሰብኩ ከአይሁድ በሚመጣባቸው ስደት ምክንያት እየተበተኑ መምጣት ጀምረዋል። የመጀመሪያው መበተን የጀመረው እዚህ ቦታ ላይ ነው። ኃይለኛ ስደት ነው የነበረው። በመጀመሪያውና በሁለተኛው ክፍለ ዘመን ኃይለኛ ስደት ነው የነበረው። ትንሽ ፋታ ያገኘው በሶስተኛው ክፍለ ዘመን ነው። 325 ዓመተ ምህረት ላይ የሮም ንጉሥ ቆስጠንጢን የተባለው እሱ ሲመጣ ነው ጌታን ተቀብሎ ከዛ በኋላ ወታደሮቹም ሰራዊቱም ህዝቡም ጌታን እንዲቀበል አድርጎ የተወሰነ ከስደት እንዲያርፉ የሆነው ሶስተኛው ክፍለ ዘመን ላይ ነው። ከዛ በፊት ግን በጣም ኃይለኛ ስደት ነበረ። ሮማውያን ያሳድዷቸዋል፣ አይሁዳውያን ያሳድዷቸዋል። ወገኖች ከፍተኛ ስደት የነበረበት ጊዜ ነው። በዚህ ቦታ እንግዲህ ክርስቲያኖች ደቀ መዛሙርት መበተን ጀምረዋልኝ እና በዚህ ቦታ ላይ የተበተኑትም ነው የሚለው ራሱ ቁጥር 4 የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ወርዶ ክርስቶስን ሰበከላቸው ይላል። ወገኖች በጣም የሚገርማቸው ዋናው ሴንተር መልእክታቸው ክርስቶስ ነበረ እና ፊልጶስም ወደ ሰማርያ ወርዶ ክርስቶስን ሰበከላቸው ይላል። ስለዚህ ዛሬ የምናወራው ስለ ሰማርያውያን ነው። ሰማርያውያን እነማን ናቸው የሚለውን ከመጽሐፍ ቅዱስ በጥልቀት እንማራለን። ከዛ በፊት ግን ይሄ ፊልጶስ ማን ነው በምንልበት ጊዜ እንግዲህ መጽሐፍ ቅዱስ በዚህ ስም የተጠሩትን ሁለት ሰዎች ያስቀምጥልናል። አንደኛው በጣም የታወቀው ከአይሁድ የተወለደው የጌታችን የኢየሱስ ክርስቶስ ደቀ መዝሙር የሆነው ፊልጶስ ነው። ስሙ የግሪክ ስም ነው። ነገር ግን አይሁዳውያን የሚጠቀሙበት ስለነበረ በገሊላ የተወለደው የጌታችን የኢየሱስ ክርስቶስ ሐዋርያ የሆነው ፊልጶስ በዚህ ስም ተጠርቷል። ሁለተኛው ግን ይሄ አሁን በዚህ ፊልጶስ ብለን የምናወራው ይሄ ሁለተኛው ሄሌኒስት ነው። ሄሌኒስት ጁሽ ነው። ግሪክ የተወለደ ነው። የሐዋርያት ሥራ ምዕራፍ 6 ላይ ዲያቆን በሚመረጥበት ጊዜ እንግዲህ ዲያቆን የተመረጠበትን ምክንያት መጽሐፍ ቅዱስ በዝርዝር በደንብ ይናገራል። አይሁድ የተወለዱ አይሁዳውያን አሉ፣ በክርስቶስ ኢየሱስ ያመኑ መንፈስ ቅዱስ በወረደ ጊዜ እነ ጴጥሮስ ወንጌልን ሲሰብኩ ጌታን የተቀበሉ አሉ። ከአይሁድ ውጭ ከግሪክ ከተለያየ አገር መጥተው አይሁዳውያን የሆኑ ማለት ነው። ልክ ኢትዮጵያዊ ሆኖ አሜሪካን ሀገር የተወለደ ሰው ወደ ሀገሩ ሲሄድ እንደማለት ነው። አይሁዳውያን ሆነው ግሪክ የተወለዱ ወደ
ኢየሩሳሌም በሚመጡበት ጊዜ ምግብ በሚታደልበት ጊዜ ምግብ በሚሰጥበት ጊዜ አድሎ ተደርጓልና ሐዋርያት ምግብን ማደል አለባቸው በሚባልበት ጊዜ ጴጥሮስ ተነስቶ እኛ ቃሉንና ለጸሎት ነው እንጂ የተጠራ ነው ምግብ አናድልም። በእናንተ መካከል መንፈስ ቅዱስ የሞላቸው ሰው የመሰከረላቸው በጥበብ መንፈስ የተሞሉ መልካም ምስክርነት ያለባቸውን ሰዎች 7 ሰዎች ምረጡና እኛ እነሱን ለድቁንና ምን እናደርጋቸዋለን? እንሾማቸዋለን አለ። ስለዚህ ከ7ቱ መካከል አንደኛው ማን ነው? ፊልጶስ ነው። ሁለተኛው ያው እንደምታውቁት እስጢፋኖስ ነው። ይሄ ፊልጶስ ከግሪክ የመጣ ነው። ግሪክ የተወለደ ነው። ሄሌኒስት ነው። እንደገና ደግሞ ጁሽ ነው። አይሁዳዊ ነው። በትውልዱ አይሁዳዊ ነው። ነገር ግን ግሪክ የተወለደ ነው ማለት ነው። እና ይሄ በጣም የሚገርማችሁ ይሄ ፊልጶስ በጣም የሚገራርሙ 3 ነገሮች በህይወቱ አልፈዋል። አንደኛው በዚያ ዘመን በመንፈስ ቅዱስ ተነጥቆ በመነጠቅ ያገለገለ ይሄ ወንድም ብቻ ነው። ፊልጶስ ብቻ ነው። በመነጠቅ ያገለገለ የለም። በመነጠቅ ያገለገለ ኢትዮጵያዊውን ጃንደረባ ካጠመቀው በኋላ መንፈስ ቅዱስ ነጠቀውና ወስዶ አዛጥም ቦታ አስቀመጠው ይላል። በመነጠቅ አገልግሎትን የሰጠ ሰው ነው። ሁለተኛ በጣም የሚገርማቸው ነገር ከሱ በፊትም ከሱ በኋላም ወንጌላዊ በሚል ስም የተጠራ የለም። ይሄ ብቻ ነው ለመጀመሪያ ጊዜ ወንጌላዊ ተብሎ የተጠራው ፊልጶስ ብቻ ነው። ምክንያቱም ሉቃስ ሲነግረን የሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ ከጳውሎስ ጋር ሆነን ወንጌላዊ ፊልጶስ ቤት ገባን፣ 4 ደናግል ሴት ልጆች ነበሩት፣ እነሱም ትንቢትን የሚናገሩ ነብይ ነበሩ ይላለኝ። በደንብ አድርጎ ነው የገለጸው። ስለዚህ ሁለተኛ ወንጌላዊ የሚል ስም የተሰጠው እሱ ብቻ ነበረ። በሶስተኛ ደረጃ የመጀመሪያው ሚሽነሪ ፊልጶስ ብቻ ነበረ። ሚሽነሪ ነበረ። ሀገሩን ትቶ ባህልን ትቶ ህዝቡን ትቶ የሌላን ባህል ተቀብሎ የሌላን ባህል ህዝብ ተቀብሎ ወገኖች ሆይ ከሀገሩ ወጥቶ ወንጌልን የሰበከ የሚገርም ሰው ነበረ። ታዲያ ይሄ ፊልጶስ ምን ሆነ ይላለኝ? ወደ ሰማሪያ ወርዶ ወንጌልን ሰበከላቸው ይላል። የሰማሪያ ህዝብ ወገኖች ሆይ በጣም የተለየ ህዝብ ነው። ልዩ ህዝብ ነው። ከአይሁድ ህዝብ ጋር በጣም የተለየ ህዝብ ነበር። እነዚህ የሰማሪያ ሰዎች አይሁዳውያን በጣም ይንቋቸው ይጠሏቸው ነበረ። ወገኖች ሆይ ሰማሪያውያን በጣም የተናቁ ነበረ። እንግዲህ እስራኤል በክርስቶስ ዘመን 3 ክፍለ ግዛት ነበራት። 3 ክፍለ ግዛት ነበራት። ሰሜኑ እስራኤል ነው፣ ደቡቡ ይሁዳ ነው። እንግዲህ እንደምታውቁት ለሁለት ተከፍሏል። ሰለሞን ባጠፋው ምክንያት የዳዊት ልጅ ሰለሞን ባጠፋው ምክንያት እግዚአብሔርን ስለበደለ ጣዖትን ስላመለከ ስለዚህ እግዚአብሔር የእስራኤልን መንግስት ለሁለት ሰነጠቀው ማለት ነው። ልክ ለሁለት ሲሰነጥቀው 10ሩን ለኢዮርብዓም ሰሜኑን ማለት ነው፣ ደቡቡን ደግሞ ለሮብዓም አድርጎ 2 ክፍል አድርጎ ሰንጥቆታል። ስለዚህ ሰሜኑ እስራኤል ነው፣ ደቡቡ ደግሞ ይሁዳ ነው። የሰሜኑ ዋና ከተማ ሰማሪያ ነው። የእስራኤል መንግስት በሚገዙበት በነበረ ጊዜ ነገስታቶች ይገዙበት በነበረ ጊዜ እንግዲህ የሰሜኑ ዋና ከተማ ማን ነው? ሰማሪያ ነው። የደቡቡ ዋና ከተማ ደግሞ ኢየሩሳሌም ነው። ስለዚህ ሰሜኑና ደቡቡ መካከል ላይ ሰማሪያ አለች። በደንብ በዝርዝር ነው ማስረዳችሁ። ሰማሪያ አለች። ሰማሪያ የሚለው ስም የመጣበት ምክንያት ከየት ነው በምንልበት ጊዜ የሰሜኑ መንግስት በነበረ ጊዜ እስራኤል ለሁለት ከተከፈለች በኋላ የሰሜኑ ወይንም የእስራኤል ዋና ከተማ ሰማሪያ ሆነች ማለት ነው። የመሰረታት እችን ሰማሪያ የምትባለውን ከተማ የመሰረታት የአክዓብ አባት ዘንበሪ ነው። አክዓብ በጣም የታወቀ ነው። አንደኛ ነገሥት ምዕራፍ 16 ጀምሮ ታገኙታላችሁ። ዘንበሪ ነው። ሰማሪያ የሚባል ተራራ ነበረ። ሰማሪያ የሚባል ተራራ ነበረ። የዛ የተራራው ስም እንግዲህ ይገዛ በነበረው ሰውዬ ስም ሰምሪ ይባል የነበረ ሰው ያችን ተራራ የራሱ አድርጎ ይገዛ ነበር። ከዛ ሰው ሰምሪ ከሚባል ሰው በሁለት መክሊት ብር ገዛና ማን? የአክዓብ አባት ዘንበሪ ገዛና
በሰውየው ስም ተራራይቱን ከተማዋን በደንብ አድርጎ ሰራና ምን ብሎ ጠራት? ሰማሪያ ብሎ ጠራት። የሰውየው ስም ሰምሪ ነው። ተራራውን ከሰምሪ ገዛ። በ2 መክሊት ብር ገዛና ከተማ አድርጎ ሰራት። ተራራዋን ሰማሪያ ብሎ ጠራት ማለት ነው። አንደኛ ነገሥት ምዕራፍ 16 ቁጥር 24 ላይ ላንብብላችሁ። አንደኛ ነገሥት ምዕራፍ 16 ቁጥር 24 ላንብብላችሁ። አንደኛ ነገሥት ምዕራፍ 16 ቁጥር 24 ተመልከቱ። ከሳምሪም በ2 መክሊት ብር የሰማርያን ተራራ ገዛ፣ በተራራውም ላይ ሰራ። የሰራትንም ከተማ በተራራው ባለቤት በሳምሪ ስም ሰማሪያ ብሎ ጠራት። ማን? የአካብ አባት ዘንበሪ። ስለዚህ ዘንበሪ ነው ሰማሪያን ያመጣት። ተመልከቱ። ከዛ በኋላ በክርስቶስ ዘመን እቺ ሰማሪያ በደንብ በግልጽ አትታወቅም። ሕዝብ አለ፣ የተወሰኑ ናቸው። ነገር ግን በግልጽ በደንብ አትታወቅም ነበር። ተገለው ይጠሉ ስለነበረ፣ በጣም ይጠሏቸው ስለነበር ተገለው ከአይሁዳውያን ሰወር ብለው ነው ይኖሩ የነበረው። ነገር ግን ሀገሪቱ አለች። በአጠገባቸው ሌሎች ከተሞች አሉ። በጌታ በኢየሱስ ክርስቶስ ዘመን ጌታ ኢየሱስ ክርስቶስ ራሱ ይጠራቸው የነበሩ ከተሞች ነበሩ። ሴኬም፣ ሲካር የምትባል ከተሞች ነበሩ። ታዲያ አሁን ስለ ሰማርያውያን በደንብ ዝርዝሩን የሚነግረን ሁለተኛ ነገሥት ምዕራፍ 17ን በምታነቡበት ጊዜ እያንዳንዱን በደንብ ዝርዝር ስለ ሰማርያውያን ይነግረናል። እነዚህ ሰማርያውያን ታዲያ በእግዚአብሔር ፊት ኃጢአትን ይሰሩ ስለነበረ፣ በጣም ደጋግሞ ያስጠነቅቃቸው ስለነበረ፣ እንግዲህ በጣም በኃጢአት ምክንያት እግዚአብሔር ደጋግሞ ያስጠነቅቃቸው ስለነበረ ወገኖች ሆይ 722 ከክርስቶስ ልደት በፊት ሰልምናሶር የተባለ የአሶር ንጉሥ መጣና ሰማርያን ያዛት ማለት ነው። ሰሜኑን ማለት ነው። ያን ጊዜ ይገዛ የነበረው ኢዮርብዓም ነው። ከዛ በኋላ በኢዮርብዓም ኃጢአት ምክንያት ነው ኃጢአት ያሰራቸው የጀመረ ጣዖትን ያስመልካቸው የነበረው ኢዮርብዓም ነው። ከዛ በኋላ ግን ሰሜኑን ወይንም ሰማርያን ይገዛ የነበረው ሆሴ ነው። ወደኋላ ነግራችኋለሁ። ሆሴ ማለት የነብዩ ሆሴ ሳይሆን ሌላኛው ንጉሱ ሆሴ ይገዛ በነበረበት ጊዜ በጣም ኃጢአትን ይሰራ ስለነበረ፣ ጣዖትን ያመልኩ ስለነበረ፣ እግዚአብሔርን ስላስቆጡት የሰማርያው ከተማ ወይንም ሰሜኑን እግዚአብሔር አሳልፎ ለአሶር ንጉስ አሳልፎ ሰጣቸው። የአሶር ንጉስ ሰልምናሶር ይባላል። መጣና 3 ዓመት ከበባት ይላል። ያዛት። ሰማርያን ምን አደረገ? ከበባት። 3 ዓመት ከበበና ጠቅላላ በሙሉ አፈለሰና ወደ አሶር ወሰዳቸው። ሀብታሙን፣ የተማረውን፣ ቆንጆቹን፣ ሀገርን ማልማት የሚችሉትን በሙሉ አፈለሰና ወሰዳቸው። ወስዶ በ4 ከተማ በራሱ በአሶር በ4 ከተማ ከፋፍሎ አስቀመጣቸው። በኋላ በደንብ በዝርዝር አስረዳቸዋል። ከፋፍሎ አስቀመጣቸውና የቀሩት ድሆችን ምንም መስራት የማይችሉትን እዛ አስቀመጣቸው ማለት ነው። ሰማርያ የተወሰኑትን ድሆቹን፣ ምስኪኖቹን፣ ያረጁትን ብቻ ምንም መስራት የማይችሉትን የተወሰኑ ሴቶችን እዛ ሰማርያ ተውና ሌላውን ሁሉ በሙሉ አፍልሶ ወደ ሀገሩ ወሰደው። ከዚህ የተነሳ ሰማርያ ባዶ ሆነች ማለት ነው። ከተማይቱ ባዶ ስትሆን ከሰማርያ ደግሞ ከአሶር ከራሱ ህዝብ ደግሞ አመጣና ሰማርያን ከተማ ሰው ሞላባት። ልክ ሰው ሲሞላባት ምን ሆኑ ማለት ነው? እየተቀራረቡ መጡ። ያው ፍቅር እንግዲህ የመቀራረብ ውጤት ነው። ሲቀራረቡ ተጋቡ፣ ተወለዱ ማለት ነው። ከሁለቱ የተወለዱት ሳምራውያን ሆኑ ማለት ነው። ክልሶች ሆኑ ማለት ነው። ግማሹ እስራኤላዊ የሆነ ግማሹ ደግሞ አሶራዊ የሆነ ክልስ ሰው ተወለደ ማለት ነው። ከዚህ የተነሳ እስራኤላውያን እንደነሱ ሰዎች አድርገው አይቆጥሯቸው ነበር። ይንቋቸው፣ ይጠሏቸው ነበር። በጣም ይጠሏቸው ነበር። ሳምራውያን በጣም ከመጠላታቸው የተነሳ እንግዲህ በጣም የሚገርማችሁ ክልሶች ሆኑ። ግማሽ አሶራዊ ግማሽ ደግሞ እስራኤላውያን ናቸው። ስለዚህ አይሁዳውያን በጣም ይጠሏቸዋል ሳምራውያንን። ከዚህ የተነሳ እንደምታውቁት የባቢሎን መንግስት ናቡከደነጾር ደቡቡን ደግሞ በ605 ዓመተ ዓለም እንግዲህ ሰሜኑ
እንግዲህ እንደምታውቁት 722 የብሉይ ኪዳን ከላይ ወደ ታች ስለሆነ የሚቆጠረው 722 የሰሜኑን የሰማሪያን ማለት ነው አፍልሶ ወሰደው ወደ ሀገሩ የአሶር ንጉሥ ሰልምናሶር። ከዛ የደቡቡን ደግሞ 605 ላይ ደግሞ እንደገና አሁንም ኃጢአትን ሲሰሩ የባቢሎን ንጉሥ ናቡከደነጾር መጣና ደግሞ እንደገና የደቡቡንም ወደ ሀገሩ ወሰደው አፈለሰው። ከ70 ዓመት በኋላ ከምርኮ በኋላ መጡ ወደ ሀገራቸው። የደቡቡ የሰሜኑ በዛው ተበትኖ ቀረ። መጡና እግዚአብሔር በተናገረው መሰረት ቂሮስ ተመለሱና ወደ ሀገራችሁ የእግዚአብሔርን ቤት ስሩ አለ። ዘሩባቤልና ኢያሱ ህዝቡን እየመሩ መጡ። መቅደሱን ለመስራት ጀመሩ ማለት ነው። መቅደሱን መስራት ሲጀምሩ ዕዝራ ምዕራፍ 4 ላይ ስታነቡ እነዚህ ሰማርያውያን መጡ። ሰማርያውያን አይሁዳውያን ናቸው፣ ግማሽ አሶራውያን ስላላቸው ነው እንጂ እስራኤላውያን ናቸው። መጡና ቤቱን እንስራ አሉ። ግን መስራቱ አይደለም ችግሩ። ዕዝራ ምዕራፍ 4 ተመልከቱ፣ ላንብብላችሁ። ዕዝራ ምዕራፍ 4 ዕዝራ ምዕራፍ 4 ቁጥር 1 እና 2 ላንብብላችሁ። ተመልከቱ። የይሁዳና የቢንያም ጠላት ናቸው፣ ግን ሰማርያውያን ናቸው። ግማሽ እስራኤላውያን ግማሽ አሶራውያን ናቸው። ጠላቶች ናቸው፣ ለአይሁድ ህዝብ ጠላቶች ናቸው። መጥተው ለእስራኤል አምላክ ለእግዚአብሔር መቅደስ እንሰራ ዘንድ እኛም ከእናንተ ጋር እንተባበር አሉ። ቁጥር 2 ወደ ዘሩባቤልና ወደ አባቶች ቤት አለቆች ቀርበው የአሶር ንጉሥ አስራዶን ወደዚህ እስካመጣን ቀን ድረስ ለአምላካችን እንሰዋለንና እንደ እናንተም እንፈልገዋለን፣ ከእናንተ ጋር ቤቱን እንስራ አሏቸው። ዘሩባቤልና ኢያሱ የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ ለእኛ ብቻ ነው ብለው መለሷቸው ይላል። አብረው መስራቱን አይደለም የጠሉት የአይሁድ ህዝብ፣ ተንኮል አስበው ነው የመጡት። ሰማርያውያን ተንኮል አስበው እግዚአብሔር መቅደስ እንዳይሰራ ለማስተጓጎል ነው የመጡት። ዘሩባቤልና ኢያሱ ግን ለኛ አይደል፣ ለእኛ ነው ስራው፣ የእናንተ እርዳታ አያስፈልገንም ብለው ከለከሏቸዋል። ለምን? ውስጣቸው ተንኮል ስለነበረ ነው። ስለዚህ ምን አደረጉ? ሰማርያውያን አይ አትሰሩም ብለው ሲመልሷቸው ሄደው ለራሳቸው ጌርጌሶን ተራራ ላይ ለራሳቸው መቅደስ ሰሩ ማለት ነው። ስለዚህ የአይሁድ ዘር ስላለባቸው ያህዌን ያመልካሉ፣ ያህዌን ያውቁታል፣ እግዚአብሔርን ያመልካሉ። ብዙ ሰው ግን ሰማርያውያን ከሃዲ ይመስሏቸዋል፣ እግዚአብሔርን የማያውቁ ይመስሏቸዋል። አይደሉም፣ እግዚአብሔርን ያምናሉ፣ የእስራኤልን አምላክ ያውቃሉ። ወገኖች ወይ እኛ ሰማርያውያን የምንላቸው በመጽሐፍ ቅዱስ ሰዱቃውያን ብሎ ያስቀመጣቸው ናቸው ማለት ነው። ሰዱቃውያን ናቸው ሰማርያውያን። እንግዲህ ሰዱቃውያን ደግሞ ማቴዎስ ምዕራፍ 21 ላይ ታገኙታላችሁ ታሪኩን። ምን የሚሉ ናቸው? 5ቱን የሙሴን ሕግ ብቻ ነው የሚቀበሉት። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግምን ብቻ ነው የሚቀበሉት። የነቢያትን መጽሐፍ አይቀበሉም። ነቢያትን አይቀበሉም። መላእክታንን አይቀበሉም። የሙታን ትንሣኤን አይቀበሉም። ነገር ግን መሲህ እንደሚመጣ መሲህ ተልኮ እንደሚመጣ ያምናሉ፣ ይቀበላሉ። ይመጣልም ብለው ይጠብቁት ነበረ መሲህ እንደሚመጣ። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ሳምራዊቷ ሴት ራሷ ምን አለችው ለኢየሱስ? መሲህ ሲመጣ ሁሉን ይነግረናል ብላ ነገረችው። መሲህ እንደሚመጣ ይጠብቁ ነበር። ስለዚህ አይሁድ የመሲሁን መምጣት እንደሚጠብቁ እነሱም የመሲሁን መምጣት ይጠብቁ ነበር። ግን ከአሕዛብ ስለተወለዱ የአሕዛብንም ጣዖት ያመልኩ ስለነበረ ድብልቅልቅ ያለ እምነት ነው የነበራቸው። እግዚአብሔርን ብቻ አይደለም ያመልኩ የነበረው። ወገኖች ሆይ ሁለተኛ ነገሥት ምዕራፍ 17 ቁጥር 1 ጀምሮ 41 ቁጥር ነው ያለው። ሁለተኛ ነገሥት 17 41 ቁጥሩ በሙሉ ስለ ሳምራውያን የሆኑትን መበላሸት፣ አወላለዳቸውን፣ ሁሉ ነገራቸውን በደንብ በዝርዝር የሚነግረን እሱ ነው። ስለዚህ ሁለተኛ ነገሥት ምዕራፍ 17 ቁጥር 41 እግዚአብሔርንም ይፈራሉ፣ ከዛስ ለጣዖትም ደግሞ ይሰግዳሉ ይላል። ጣዖትንም ያመልካሉ፣ እግዚአብሔርንም ይፈራሉ። ያህዌን ያውቁታል ማን እንደሆነ፣ የእስራኤላዊ ዘር አለባቸው። እንደገና ደግሞ ጣዖታዎቻቸውንም ያመልካሉ። ምን ማለት ነው? ጣዖት ከማምለካቸው በፊት ማለዳ መጥተው መቅደስ ላይ ይዘምራሉ፣ ያሸበሽባሉ፣ እልል ይላሉ፣ ይጸልያሉ። ከሰዓት ደግሞ ውሏቸው አድባር ቤት ነው፣ ጥንቆላ ቤት ነው። ወገኖች ሆይ ኢትዮጵያ
ማለዳ ታክሲ ላይ ስትሳፈሩም በማለዳ መዝሙር ይከፈታል። በማለዳ ልክ ታክሲያቸውን ሞተር ሲያስነሱ መዝሙር ይከፍታሉ። ከዛ በኋላ 1 2 3 ጊዜ መዝሙር ከተከፈተ በኋላ ሙሉ ቀን የዘፈን ማዕት ሲደልቅ ይውላል። ልክ እንደዛ እነዚህም ሰማርያውያን መጀመሪያ ማለዳ ይመጣሉ፣ ይጸልያሉ፣ ይዘምራሉ፣ ያሸበሽባሉ። ከዛ በኋላስ ምን ያደርጋሉ? ወገኖች በጣም የሚገርማችሁ ነገር ከሰዓት ደግሞ አድባር ቤት፣ ጥንቆላ ቤት ለጣዖት ሲሰው ነው የሚውሉት። ወገኖች የሚገርማችሁ የተቀላቀለ የተከረባበተ እምነት ነው የነበራቸው። ሁለቱ አይቀራረቡም፣ በጣም ይጠላሉ ነበረ። ነገር ግን በመካከላቸው ትልቅ ጥላቻ ነበር። በጣም ትልቅ ጥላቻ። የጥላቻቸው ጥልቀት አይሁዳውያን በጣም ሰማርያውያንን ከመጥላታቸው የተነሳ ኢየሱስ ክርስቶስን ምን ብለውታል? አንተ ሰማርያዊ ነህ፣ አንተ ሰማርያዊ ከመሆነ የተነሳ አጋንንት አለብህ ማለታችን ተሳስተናል፣ አልተሳሳትንም ብለውታል ኢየሱስ ክርስቶስን። ለአይሁዳውያን ሰማርያዊ ማለት እኩል አጋንንት ማለት ነው። ከአጋንንት እኩል ጥላቻ ነው ያላቸው ወገኖች ሆይ። በጣም የሚገርማችሁ ነገር ዮሐንስ ወንጌል ምዕራፍ 4 በደንብ በዝርዝር እንመለከተዋለን። ሴቲቱ ኢየሱስን ያለችው አንተ አይሁዳዊ ሁነህ ከኔ ውሃ እንዴት ትጠይቃለህ? እኛን ትንቁን የለ ወይ? እኛን ትጠሉን የለ ወይ? እንዴት ከኔ ጋር እንደ መርኮስ የምትቀጥሩንን እንዴት ከኔ ውሃን ትጠይቃለን ያለችው። አይሁድ ሳምራውያንን እንደሚጠሏቸው ታውቅ ነበር። እሷ ራሷ ታውቅ ነበር። ለዚህም ነው በድብቅ ነው የመጣችው። ወገኖች ጭራሽ አብሮ መብላት፣ ጭራሽ አብሮ መጠጣት፣ ጭራሽ ዕቃ መነካካትማ አይታሰብም። መርከስ ነው። በከተማቸው ማለፍ እንደ መርከስ ነው ለአይሁድ። ይሄ ሁሉ እያለ ኢየሱስ በሰማርያ ያልፍ ዘንድ ግድ ሆነበት ይላል። ለምን? መዳን ያለባት የእርሱ እርዳታ የሚያስፈልጋት ከተማ ነበረች። ወገኖች ሆይ ጌታ ኢየሱስ ክርስቶስ በነበረበት ዘመን አንድ ሰው ይጠቀማል። ከዛ በኋላ ከተማን ሀገርን ይጎበኛል በአንድ ሰው። ለምሳሌ በዚች ሴት ሰማርያ ከተማን ሲጎበኝ እንመለከታል። በአንዲት ሴት ወገኖች ሆይ። ከዚያስ በኒቆዲሞስ ቤተሰቡንና ወታደሮቹን ወገኖች ወደ ደህንነት ሲያመጣ እንመለከታለን። የሐዋርያት ሥራ ምዕራፍ 10 ላይ የሐዋርያት ሥራ ምዕራፍ 16 ደግሞ ወገኖች ሆይ በእስር ቤት ጠባቂው ጳውሎስና ሲላስ በሚዘምሩበት ጊዜ እስር ቤት ያሉ ወታደሮች ያመለጡ መስሎት በሱ ምክንያት ደግሞ ቤተሰቦቹን ደግሞ ሲያድን እንመለከታለን። በሊዲያ ደግሞ የፊልጵስዩስን ከተማ ደግሞ ሲመለከት እናያለን። በፊልጶስ ደግሞ ሰማርያን ሲጎበኝ እንመለከታለን። ያው እንደምታውቁት በጳውሎስ ደግሞ ዓለምን ሲያድን እንመለከታለን። እሱ ብቻ አይደለም። በኢትዮጵያዊው ጃንደረባ ወገኖች ሆይ ወንጌል ወደ ኢትዮጵያ እንደገባ የተወሰነ ብዙም ባይሆንም እንደገባ ብዙ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ዛሬም ቢሆን አንድ ሰው ይፈልጋል። ሕዝቅኤል ምዕራፍ 30 ቁጥር 22 ላይ በፈረሰው ቅጥር በኩል የሚቆምልኝ አንድ ሰው ባገኘሁ አለ። አንድ ሰው ነው ያለው። ዛሬም አንቺን ይፈልጋል። ዛሬም አንተን ይፈልጋል። በአንተ ሀገርን ይሰራል። በአንተ ሀገርን ይለውጣል። ወንጌል ይለውጣል ወገኖች። ስለዚህ ኢየሱስ በሰማርያ ያልፍ ዘንድ ግድ ሆነበት ይላል ዮሐንስ ወንጌል ምዕራፍ 4 ግድ ሆነበት ይላል። ከዚህ የተነሳ ወገኖች ወይ ወደ ሰማርያ ለመሄድ ግድ የሆነበት የተነሳው ከይሁዳ ነው የተነሳው። ኢየሱስ እንግዲህ ወደ ሰማርያ ይሄድ ዘንድ ግድ ሆነበት ሲል ከየት ተነስቶ ነው ስንል ከይሁዳ ነው የተነሳው። ከይሁዳ ተነሳና ወደ ገሊላ መሄድ ፈለገ። ከይሁዳ ተነስቶ ወደ ገሊላ መሄድ ፈለገና በመሃል ግን ሰማርያ አለች። እንዴት ብሎ ይርገጣት? ወገኖች ሆይ እንደምታውቁት በይሁዳ በኩል ቤተልሔም፣ ኢየሩሳሌም፣ ኢያሪኮ፣ ጋዛ፣ ጃፋ አሉ። እንደገና በገሊላ በኩል ደግሞ ናዝሬት፣ ቃና፣ ቅፍርናሆም፣ ቤተሳይዳ አሉ። መሃላቸው ላይ ቤተሳይዳ አለች። ኢየሱስ ከይሁዳ ተነሳና ወደ ገሊላ መሄድ ፈለገና መሃል ላይ ሰማርያ አለች። ወገኖች መሃል ላይ ሰማርያ አለች። ከይሁዳ ወደ ገሊላ ለመሄድ በኢየሱስ ዘመን መንገዱ አንድ ነው። ሌላ አማራጭ አልነበረውም። ስለዚህ ከይሁዳ ወደ ገሊላ ለመሄድ የግድ ሰማርያን መሃል ሰንጥቆ ማለፍ ነበረበት። አይሁዶች ደግሞ ወደ ገሊላ ለመሄድ ከፈለጉ በመሃል ሰማርያ ስላለች ያረጉት የነበረው ምንድነው?
በዮርዳኖስ በኩል አድርገው ጥግ ጥጉን አድርገው መንገዱን አርዝመው በሌላ በኩል ነበር ይሄዱ የነበረው፣ ሰማርያን ላለመርገጥ ማለት ነው። አይሁዶች ሰማርያዎችን በጣም ይጠሏቸው ይንቋቸው ስለነበረ ኢየሱስም በጣም ስለሚጠሉት አንተ ሳምራዊ ነህ አጋንንት አለበት እንዳሉት ነግሬያቸዋለሁ። ወገኖች ሆይ ምን ማለት ነው? ከአዲስ አበባ ናዝሬት ለመሄድ ከፈለጋችሁ የግድ ደብረ ዘይትን መርገጥ አለባችሁ። ደብረ ዘይትን አልረግጥም ካላችሁ ምንድን ነው የሚሆነው? በሌላ በኩል ዞራችሁ ነው የምትሄዱት። ምክንያቱም ደብረ ዘይትን መርገጥ ስላልፈለጋችሁ። ኢየሱስ ክርስቶስም ስደት መጣበት። ስደት ልክ ሲመጣበት ከይሁዳ ተነስቶ ወደ ገሊላ መሄድ ፈለገ። ስለዚህ ቀጥታ ከሄደ መሀል ላይ ሰማርያ አለች። ሰማርያ መርገጥ ካልፈለገ በሌላ በኩል ዞሮ ነው መሄድ ያለበት። በሌላ በኩል ዞሮ ነው መሄድ ያለበት። መጽሐፍ ቅዱስ ሲናገር በ40 ቀን ነው እንግዲህ በ40 ቀን ከግብፅ ተነስተው ከነዓን ለመግባት 40 ቀን እንደሚፈጅ ራሱ ዘኍልቍ ምዕራፍ 12 ላይ ሙሴ ሲልካቸው ሰላዮቹን 40 ቀን ነው የፈጀባቸው። ነገር ግን ሲያምፁ 40ው ቀን ወደ 40 ዓመት ተቀየረ ይላል ዘኍልቍ ምዕራፍ 12 ላይ። ልክ እንደዚሁ ማለት ነው ወገኖች ሆይ ከይሁዳ ወደ ገሊላ ለመሄድ ፈለገና በመሃል ማን አለች? ሰማርያ አለች። ሰማርያን ከረገጠ ረከሰ ሊባል ነው። ነገር ግን ጌታ ኢየሱስ ክርስቶስ በሌላ በኩል ዞሮ ለመሄድ አላሰበም። ምክንያቱም ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 1 እና 2 አይሁድ ዮሐንስን አሳደው ገደሉት። ወንጌላችንን ባህላችንን ሕጉን አፈረሰ ብለው እሱም በጽድቅ ይኖር ስለነበረ የጽድቅ ሰባኪ ስለነበረ አሳደው ገደሉት። ከዛ በኋላ አሁን የባሰ ኢየሱስ ክርስቶስ መጣ ማለት ነው። የባሰው ኢየሱስ ክርስቶስ ልክ ሲመጣ ኢየሱስንም ሊገሉት ሲሉ ኢየሱስ ክርስቶስ ጊዜው ስላልነበረ ከዛ ዘወር ማለት ፈለገ ማለት ነው። ስለዚህ በዙሪያው ጥግ ጥጉን ሳይሆን ቀጥታ በሰማርያ አልፎ ገሊላ መሄድ ፈለገ። ለዚህ ነው ወደ ገሊላ ሊሄድ ሲል በሰማርያ ያልፍ ዘንድ ግድ ሆነበት ይላል። በቃ ሰንጥቆት አለፈ ማለት ነው። እንግዲህ ግድ ሆነበት የሚለው ቃል 2 ትርጉም ነው ያለው። አንደኛ ግዴታ ማለት ነው፣ በግዴታ መሄድ አለበት የሚለው ነው። ሁለተኛው ግን የውዴታ ግዴታ ነው። ኢየሱስ ክርስቶስ ተገዶ ሳይሆን በውዴታ ግዴታ ነው ሄደው። እንግዲህ አሁን በደንብ በዝርዝር ስንመለከተው እነዚህ ሰማርያውያን ከየት ነው የመጡት በምንልበት ጊዜ በዝርዝር የምናገኘው ታሪካቸውን 2ኛ ነገሥት ምዕራፍ 17 ነው። የተወሰነውን አነብላችኋለሁ። የእስራኤል ዋና ከተማ ሰማርያ ናት ብያችኋለሁ። ሰማርያ ናት። ሰማርያ ከየት መጣች? የአክዓብ አባት ዘንበሪ አንዲትን ተራራ ሰምሪ ከሚባል ሰው በ2 መክሊት ገዛ። ከዛም በኋላ ከተማ አድርጎ ሰራት። ተራራዋን ሰማርያ ብሎ አወጣላት። ከዚህ ነው ከተማይቱ የመጣችው። የእስራኤል እንግዲህ ወይንም የሰማርያ ከተማ ንጉሥ በዚህ ሰዓት አሁን የሚገዛው ሆሴ ነው። ሆሴ የመጽሐፍ ቅዱሱ ሆሴ ሳይሆን ይሄ ንጉሱ ሆሴ ነው። በዚህ ሰዓት የሰማርያ ወይንም የሰሜኑ ወይንም የኢየሩሳሌም ንጉሥ ሆሴ ነው። ሆሴ እግዚአብሔርን ባለመፍራት እግዚአብሔርን ማሳዘን ጀመረ። ላንብብላችሁ የተወሰነውን 2ኛ ነገሥት ምዕራፍ 17 ቁጥር 1 እስከ 6 ያለውን ላንብብላችሁ። በይሁዳ ንጉሥ በአካዝ በ12ኛው ዓመት የኤላ ልጅ ሆሴ፣ ተመልከቱ፣ ሆሴ በእስራኤል ላይ በሰማርያ ንጉሥ ሆነ። በእስራኤል ላይ በሰማርያ የእስራኤል ዋና ከተማ ሰማርያ ናት። በእስራኤል ላይ በሰሜኑ ማለት ነው ንጉሥ ሆነ። 9 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞት እንደነበሩት አይደለም፣ እንደ እስራኤል ነገስታት አይደለም። የእስራኤል ነገስታት በጣም ብዙ በደልን አድርገው ነበር። እንደነሱ ባይሆንም እግዚአብሔርን በደለ ነው። የበደሉትን በደል በዝርዝር ይናገራል። ከዛ የአሦር ንጉሥ ሰልምናሶር በእርሱ ላይ ወጣ። ሆሴም ተገዛለት፣ ግብርም ጣለበት። መጣና ልክ ኃጢአትን ሲሰሩ እግዚአብሔር
ግብፃውያንን ያመጣና ይቀጣቸዋል። ኃጢአት ሲሰሩ አሦራውያንን ያመጣና ይቀጣቸዋል። ኃጢአት ሲሰሩ ሌላዎችን ያመጣና ይቀጣቸዋል። ልክ እዚህም ላይ ሰማሪያ ወይንም የሰሜኑ እስራኤል ኃጢአትን በሚሰሩ ጊዜ የአሦርን ንጉሥ ሰልምናሶርን አመጣና ሆሴ ላይ ግብር ጣለበት። በቃ በየዓመቱ ይህንን ያህል ትከፍላለህ ብሎ ማስጨነቅ ጀመረ። ግብር ጣለበት ይላል። የአሦርም ንጉሥ በሆሴ ላይ አመፀ። ተመልከቱ፣ የአሦር ንጉሥ በሆሴ ላይ አመፀ፣ አገኘውም። መልእክተኞቹን ወደ ግብፅ ንጉሥ ወደ ሴኮር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና ስለዚህ የአሦር ንጉሥ ይዞ በወህኒ አሰረው ይላል። ምን ማለት ነው? እግዚአብሔርን በደለ። የሰሜኑ ንጉሥ ወይንም ደግሞ የሰማርያው ንጉሥ ሆሴ እግዚአብሔርን ሲበድል የአሦርን ንጉሥ ሰልምናሶርን ላከበትና ግብር ትከፍላለህ ብሎ አስጨነቀው። እሺ ከፍላለሁ አለ። ከዛ እየከፈለ እየገበረ ይኖር ነበርና ከተወሰነ ዓመት በኋላ እንደውም አልከፍልም አለ ማለት ነው። ሆሴ ለአሦር ንጉሥ አልከፍልም ሲል አትከፍልም መጣና የአሦር ንጉሥ ከተማይቱን ለ3 ዓመት ከበበና እሱ ወስዶ እስር ቤት ወረወረው ማለት ነው። ተመልከቱ፣ እንደዛ ነው የሆነው። በወህኒ አሰረው ይላል። ከዛ የአሦር ንጉሥ በምድር ሁሉ ላይ ወጣ፣ ወደ ሰማርያም ወጥቶ 3 ዓመት ከበባት። 3 ዓመት ሰማርያን ምን አደረጋት? ከበባት፣ ተቆጣጠራት። በሆሴ በ9ኛው ዓመት የአሦር ንጉሥ ሰማርያን ወሰደ፣ እስራኤልንም ወደ አሦር አፈለሰ። ተመልከቱ፣ በ4 ከተማ የእስራኤልን ሕዝብ ወስዶ በራሱ በአሦር በ4 ከተማ ከፋፍሎ ሀብታሙን፣ የተማረውን፣ መልካሙን፣ ሰራተኛውን ሁሉ በ4 ከፋፍሎ ወስዶ አፍልሶ ቤት አኖራቸው። በኤላና፣ በአቦር፣ በጎዛምን ወንዝ፣ በሜዶንም ከተሞች አኖራቸው ይላል። ግብር አትከፍልም? አዎ፣ እስካሁን ስትከፍል ነበር፣ አሁን አልከፍልም አልካው። በጣም ጥሩ። እሱን ወስዶ እስር ቤት ከተተው ሆሴን። ከዛ በኋላ ህዝቡን ደግሞ 3 ዓመት ከቦ ወስዶ አፈለሳቸውና በራሱ በ4 ከተማ ከፋፍሎ አስቀመጣቸው። ልክ የባቢሎን ንጉሥ የአይሁድን ህዝብ ወስዶ ባቢሎን እንዳሰፈረው ይሄም ወሰደና በ4 ከተማ በራሱ ከፋፍሎ አስቀመጣቸው። እንግዲህ በጣም የሚገርማቸው ሆሴ በእግዚአብሔር ፊት ክፉ ነገር ስላደረገ ነው። እግዚአብሔር የአሦርን ንጉሥ ሰልምናሶርን አስነሳ፣ መጣና ምን አደረገው? ግብር ካልከፈል ካለና እስር ቤት ከተተው። ወስዶ ህዝቡን ምን አደረገው? ከፋፍሎ በ4 ከተማ ላይ ወስዶ አስቀመጣቸው። ምን ማለት ነው? አልከፍልም ስላለ ስላመፀ ማለት ነው። ስለዚህ ሆሴ በአሦር ንጉሥ በሰልምናሶር ላይ በማመፁ ምክንያት እስር ቤት ወደቀ። አገሪቱም ተማረከች። ምክንያቱ ምንድን ነው? ሆሴ እግዚአብሔርን ስለበደለ ነው። ወገኖች ሆይ በደል በእግዚአብሔር ፊት ወገኖች ሆይ ለጠላት ተላልፈን እንድንሰጥ ያድርገናል። በደል የጠላት መሳሪያ ነው። ሰልምናሶር መጣና ሰማርያን ለ3 ዓመት ከበበ፣ ሆሴንም እስር ቤት ጣለው እንዳነበብኩላችሁ። ስለዚህ የአሦር ንጉሥ የሰማርያን ሕዝብ ወስዶ በራሱ ከተማ በ4 ቦታ ከፋፍሎ አስቀመጣቸው። ይሄ የእስራኤል ሕዝብ እግዚአብሔርን የሚረሳ ሕዝብ ነው ወገኖች። የእስራኤል ሕዝብ እኮ ወይንም የሰማርያ ሕዝብ በድንቅና በተአምራት እግዚአብሔር ከግብፅ ያወጣቸው፣ እግዚአብሔር ጠላቶቻቸውን ሁሉ በቀይ ባህር ያሰጠመላቸው፣ በድንቅና በተአምራት ያወጣቸው፣ በግብፅ ወገኖች ሆይ ጣዖትን ከሚያመልኩ ህዝቦች ለይቶ ያመጣቸው። አሁን ግን በድንቅና በተአምራት ያወጣው ህዝብ ያ ህዝብ አሁን ጣዖትን በየተራራው ሁሉ እየተከሉ ማምለክ ጀመሩ ማለት ነው። ጣዖታትን እየተከሉ መስገድ ጀመሩ ማለት ነው። እግዚአብሔርን አስቀኑት። ቀልጦ የተሰራውን ምስል እያቆሙ መስገድ ጀመሩ። የማምለኪያ አጸዶችን ተከሉ። ለሰማይ ሰራዊት ሰገዱ። ወገኖች ሆይ በዓልንም አመለኩ። በጣም የሚገርመው አሕዛብ ልጆቻቸውን በእሳት እየጠበሱ ለጣዖት ያቀርባሉ። ልጆቻቸውን ያርዳሉ። ልክ እንደ አሕዛብ ወንዶችንም ሴቶችንም ልጆቻቸውን በእሳት እያቃጠሉ መስዋዕት ማድረግ ጀመሩ። ይሄ ብቻ አይደለም፣ ሟርተኞች፣ አስማተኞች ሆኑ። እግዚአብሔርን ያስቆጡ ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን አሳልፈው ሰጡ ይላል። ይሄው ታሪክ አይደለም የምነግራችሁ ወገኖች፣ የእግዚአብሔር ቃል ነው። 2ኛ ነገሥት ምዕራፍ 17 ቁጥር 7 እስከ 18 ይህን ነው የሚናገረው ወገኖች። እግዚአብሔር የእስራኤልን ዘር ሁሉ ምን አደረገ? ጠላ።
ልጆቻቸውን እያረዱ ልጆቻቸውን በእሳት እያቃጠሉ ሟርተኞች፣ አስማተኞች፣ ጠንቋዮች፣ ደጋሚዎች ሲሆኑ እግዚአብሔር በጣም አዘነ፣ ጠላቸው። ስለዚህ ያስጨንቋቸው ዘንድ ከፊታቸው እንዲጥላቸው እንዲበዘብዟቸው አሳልፎ ለጠላት ሰጣቸው። ሁለተኛ ነገሥት ምዕራፍ 17 ቁጥር 20 የሚናገረው እሱን ነው። 20 ላንብብላችሁ። ቁጥር 20 እንግዲህ ታሪካቸው ያለው ሁለተኛ ነገሥት ምዕራፍ 17 ቁጥር 1 እስከ 41 ነው ብያችኋለሁ። ቁጥር 20 ተመልከቱ። እግዚአብሔር የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸው፣ ከፊቱም እስኪጥላቸው ድረስ በዘበዟቸው እንጂ አሳልፎ ሰጣቸው ይላል። አሳልፎ ሰጣቸው። ለምን ወገኖች? እስራኤል ከዳዊት ቤት ስለተለዩ፣ የጽድቅ መለኪያ ዳዊት ነው። ከዳዊት ቤት ስለተለዩ ወገኖች ሆይ 10ን ነገድ ኢዮርብዓም እንዲገዛ ህዝቡን እንዲያስተዳድር ሲሰጠው ኢዮርብዓም ደግሞ መንግስት ሊገለበጥ ይችላል ብሎ ጣዖትን በዳንና በኤፍሬም ሰፈር ጣዖት ተክሎ የእስራኤልን ህዝብ በኃጢአት ወገኖች ሆይ ጣለው፣ ጣዖት እንዲያመልክ አደረገው። ስለዚህ እስራኤል እግዚአብሔርን ከማምለክ ተመልሳ ኃጢአትን እንድትሰራ በእግዚአብሔር ፊት በአመፅ እንዲወድቁ አደረጋቸው። ቁጥር 21 ተመልከቱ የሚለውን እስራኤልም ከዳዊት ቤት ለየ፣ የናባጥ ልጅ ኢዮርብዓምን አንግሶት ነበር። ኢዮርብዓምም እግዚአብሔርን ከመከተል እስራኤልንም መለሰ፣ ታላቅ ኃጢአትንም አሰራቸው ይላል። ህዝቤን ወደ ጽድቅ ይመልስልኛል፣ ወደ ፈሪሃ እግዚአብሔር ይመልስልኛል ብሎ ቢሾመው እሱ ግን ያደረጋቸው ወደ ኃጢአት፣ ወደ እርኩሰት፣ ወደ ጣዖት አምልኮ መለሳቸው ይላል። እግዚአብሔርም ከምድራቸው አውጥቶ ወደ አሶር ሁሉ ምን አደረጋቸው? በተናቸው። እነማንን? እነዚህ ሰማርያውያንን፣ ሰሜኑን እስራኤልን ማለት ነው። ወደ አሶር ፈልሰው ሄዱ ማለት ነው። ከዛም በኋላ እዛ ደግሞ ሆኖ ደግሞ እግዚአብሔር እንደገና እድል ደግሞ ሰጣቸው። በዛ በሰው ሀገር ሆኖ ንስሐ እንዲገቡ። እነርሱ ግን ንስሐ አልገቡም ወገኖች፣ ንስሐ አልገቡም። የባሰ ኃጢአትን በመስራት እግዚአብሔርን መበደል ጀመሩ። በዚህ ጊዜ ይመለሳሉ ብሎ ቢጠብቃቸው አሁንም አልተመለሱም። ሰማርያውያን ሰሜኑ አልተመለሱም ወገኖች። ስለዚህ እግዚአብሔር አንበሳ ደግሞ ላከባቸው። አንበሳ ላከባቸውና እነዚህ አንበሶች መጥተው ደግሞ ሰባበሯቸው። እግዚአብሔር ደጋግሞ ቢናገራቸው አልሰማ ስላሉ ወገኖች አሳልፎ ሰጣቸው። አሁንም የእግዚአብሔርን ቁጣ ከቀን ወደ ቀን እንደገና እየቀሰቀሱ መምጣት ጀመሩ። ቁጥር 25 ተመልከቱ፣ የሚናገረው እሱን ነው። ቁጥር 25 የሚለውን ስሙ። ቁጥር 25 በዚያም መቀመጥ በጀመሩ ጊዜ፣ የት? አሶር መቀመጥ በጀመሩ ጊዜ እግዚአብሔርን አልፈሩም ነበረ። እግዚአብሔርም አንበሶችን ሰደደባቸው፣ ይገድሏቸውም ነበረ ይላል። ተመልከቱ። አሁንም ይመለሱ እንደሆነ ብሎ ልክ የአይሁድን ሕዝብ ባቢሎን ልኮት ንስሐ እንዳልገቡ ሁሉ እነዚህም በዛ በአሶር ተቀምጠው አልተመለሱም ወገኖች ሆይ። እግዚአብሔር እድል ቢሰጣቸውም እድሉን መጠቀም አልፈለጉም። ዛሬም ወገኖች ሆይ ለእያንዳንዳችን እድል ይሰጣል። ያን እድል ልንጠቀም ያስፈልጋል ወገኖች ሆይ፣ በጣም መጠቀም ያስፈልጋል። እግዚአብሔር መሐሪ አምላክ ነው። ስለዚህ እግዚአብሔር ስለተጸየፋቸው ወደ አሶር በተናቸው። በዚያም ከአሶራውያን ጋር ምን ሆኑ? እየተቀራረቡ ሲመጡ ተጋቡ፣ ተዋለዱ። ስለዚህ ሲዋለዱ እነማን ተባሉ? ሰማርያውያን ተባሉ ማለት ነው። እነዚህ ሰማርያውያን እነማን ናቸው? በመጽሐፍ ቅዱስ ኢየሱስ ክርስቶስን አሳልፈው ከሰጡት መካከል ፈሪሳውያንና ሰዱቃውያን አይደሉ? እነዚህ 70 ሸንጎ መማክርት የተባሉት ሰዱቃውያን ማለት ሰማርያውያን ናቸው ወገኖች። ግማሽ እስራኤላዊ ግማሽ አሶራውያን ማለት ናቸው። ሰማርያውያን ማለት እግዚአብሔርን ያመልካሉ፣ እነሱም ዘሮቻቸውም እግዚአብሔርን ያመልካሉ፣ ተመልሰው ደግሞ ጣዖትን ያመልካሉ ወገኖች። ስለዚህ አይሁዳውያን ሰማርያውያንን በጣም ነበር የሚጠሏቸው፣ የሚንቋቸው። የሚጠሏቸውም የሚንቋቸውበት ምክንያት ምንድን ነው? እግዚአብሔርንም ያመልካሉ እንደገና ደግሞ ጣዖትንም ያመልካሉ ብለው ነው የሚጠሏቸው። አንደኛ ተዳቅለው ተወልደዋል፣ በዚህ ጠሏቸዋል። ልክ በሀገራችን የዲቃላ ልጅን ብለው እንደሚሳደቡት ጸያፍ ስድብ ማለት ነው። ከአሶራውያን ጋር ተዳቅለው በመወለዳቸው። ሁለተኛ እሱ ብቻ ሳይሆን ጣዖትን ያመልኩ ነበረ። ጣዖት አምልኳቸው ደግሞ ዝም ብሎ ቀለል ያለ ጣዖት አምልኮ አይደለም። ልጆችን መስዋዕት በማድረግ በማረድ በማቃጠል፣ ሟርተኛ፣ ጠንቋይ፣ መተተኛ፣ ይሄው
ሁለተኛ ነገሥት 17ን በሙሉ ስታነቡት በዝርዝር ምን እንደሚያደርጉ እግዚአብሔር እንዴት አሳልፎ እንደሰጣቸው እያንዳንዱን ነገር ይናገራል። እንግዲህ በዚህ ምክንያት አይሁዳውያን ከባቢሎን ተመልሰው መቅደሱን መስራት ሲፈልጉ በተንኮል መጥተው እንዲሰሩ ፈለጉ። መስራት ፈልገው ሳይሆን መቅደሱን ከአይሁዳውያን ጋር ሆነው ከሁለቱ ነገድ ጋር ሆነው መስራት ፈልገው ሳይሆን በተንኮል ነው። ከዛ በኋላ አይ የእግዚአብሔርን ቤት መስራት ለእኛ ነው እንጂ ለእናንተ አይደለም ብለው ሰማርያውያን ወንድሞቻቸው እኮ ናቸው፣ ግን በተንኮል የመጡት ሰማርያውያን መለሷቸው ይላል። በጣም የሚገርማቸው አንድ ነገር ልንገራቸው። ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 10 ላይ ሐዋርያትን ስልጣን ሰጣቸው ይላል። አጋንንትን አውጡ፣ ፈውሱ፣ ወንጌል ስበኩ፣ በኃይልና በስልጣን አገልግሉ፣ የእግዚአብሔርን መንግስት አስፉ ብሎ ይልካቸዋል ሐዋርያትን። ነገር ግን ሁለት ማስጠንቀቂያ ይነግራቸዋል። አንደኛ ወደ አሕዛብ ከተማና ወደ ሰማርያ ከተማ እንዳትሄዱ ተጠንቀቁ ብሎ አስጠነቀቃቸዋል። ወደ ሰማርያና ወደ አሕዛብ ከተማ። ነገር ግን ወገኖች በጣም የሚገርማችሁ አሁን ግን ጌታችን ኢየሱስ ክርስቶስ እስከ መቼ አለና ዮሐንስ ወንጌል ራሱ ምዕራፍ 4 ላይ ሰማርያ ራሱ ሰብሮ ገባ። ጌታ የተመሰገነ ነው። ራሱ ሰብሮ ገንጥሎ ገባ። ወገኖች ጌታ ይመስገን። መጽሐፍ ቅዱስ ሲናገር ሚክያስ ምዕራፍ 2 ላይ ሰባሪው ከፊታቸው ሰብሮ አልፏልና ከእርሱ የተነሳ እነርሱም ሰብረው ያልፋሉ ይላል። ወገኖች ሆይ አያችሁ፣ ራሱ ሰብሮ ገባና እናንተ ደግሞ አሁን ሰብራችሁ እንድትገቡ አለ ማለት ነው። ጌታ የተመሰገነ ነው። የአይሁድ መምህራን ራባይ ሰማርያን መርገጥ አይፈልጉም። ለምን? እንደ መርከስ ነው። ምድሪቱን አይረግጡ፣ ከሰማርያውያን ጋር አያወሩም። ለምን? እንደ መርከስ ይቆጠራል። ነገር ግን ጌታችን ኢየሱስ ክርስቶስ በኤፌሶን ምዕራፍ 2 ቁጥር 13 እስከ 17 በምናነብበት ጊዜ የጥሉን ግድግዳ ራሱ በስጋው ምን አደረገው ይላል? አፈረሰው ይላል። በሰማርያውያን በአሕዛብና በአይሁድ መካከል በሕዝቡና በእግዚአብሔር መካከል ያለውን የጥል ግድግዳ ምን አደረገው? ራሱ በስጋው ደረመሰውና አገናኘው። ጌታ የተመሰገነውን። ጥቁር የለ፣ ነጭ የለ፣ ሴት የለ፣ ወንድ የለ፣ ሰማርያ የለ፣ አይሁድ የለ፣ ምን የለ፣ ሁሉን አንድ አደረገው። የጥሉን ግድግዳ በመስቀል ላይ አፍርሶ ምን አደረገው? አገናኘው። ጌታ የተመሰገነውን። ክብር ለኢየሱስ ሲሆን አያችሁ፣ የእግዚአብሔርን ቃል ሁላችንም በአንድ መንፈስ ወደ አብ መግባት አለን ይላል። የተለያየ መግቢያ ሳይሆን አንድ ላይ ሆነን ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ አንድ ህዝብ አደረገ ይላል። አንድ ህዝብ ሆኖ ወዴት ገባ ይላል? ወደ አብ መግባት ሆነልን ይላል። ወገኖች ሆይ ብሉይ ኪዳን የሚናገረው ስለ አንድ ስለተመረጠ ህዝብ ነው። ስለ አንድ ስለተመረጠ ህዝብ ነው። አዲስ ኪዳን ግን የሚናገረው ስለ አንድ ሰው ነው የሚናገረው። ያ የተመረጠው አንድ ህዝብ ከዛስ ወንጌል ይሰብክና አንድ ሰው እንዲያድን ነው። ጌታ የተመሰገነው። ያ አንድ ሰው ማን ነው? በክርስቶስ ኢየሱስ ያመነ አንድ ሰው። ጌታ ይመስገን። አይሁዳዊ ያልሆነ፣ ባሪያ ያልሆነ፣ ጨዋ ያልሆነ፣ ከየትም የሆነ በክርስቶስ ኢየሱስ ያመነ አንድ ሰው። መጽሐፍ ቅዱስን ጭምቅ አድርገን አንድ ቃል ስናስቀምጥ መጽሐፍ ቅዱስ አንድ ቃል ብቻ ነው፣ መዳን፣ ድህነት፣ አለቅ፣ ሌላ አይደለም። ስለዚህ የብሉይ ኪዳኑ ስለ አንድ ስለተመረጠ ስለ እስራኤል ህዝብ ነው የሚያወራው፣ ሌላ ነገር አይደለም። በአዲስ ኪዳን ግን ስለ አንድ ሰው ነው የሚያወራው። ስለ አንቺ፣ ስለ አንተ፣ ስለ አንዲት ቤተ ክርስቲያን ነው የሚያወራው። ጌታ ይመስገን። ስለ አንዱ ስለሚድነው ሰው ነው የሚናገረው። ስለዚህ ሉቃስ ምዕራፍ 10 ቁጥር 30 ላይ በወንበዴ ተደብድቦ ስለወደቀው አንድ አይሁዳዊ ይናገራል። ተደብድቦ ወደቀ። ከዛስ ሌዋዊው አለፈው፣ ቆስሏል፣ አልፎት ሄደ። አገልግሎት በዝቶብኛል ገና እኔ አልችልም ብሎ አልፎ ሄደ። ከዚያስ ካህኑም አልፎት ሄደ ይላል። ነገር ግን አንድ ሳምራዊ በመጣ ጊዜ አገኘው፣ አነሳው፣ ቁስሉን አጠበለት። ከዚያስ ዘይት ቀባው፣ በአህያው ላይ ጭኖ ወስዶ ሆቴል አሳረፈው፣ ገንዘብ ከፈለለት፣ ረዳት ቀጠረለት። የሚጎል ነገር ካለ ስመለስ እከፍላለሁ አለ። ወገኖች ጠላቱ እንደሆነ እያወቀ የወደቀውን ማንሳት አይችልም ነበር። ምክንያት አለው። የወደቀውን ማንሳት ሌዋዊው ካህኑ ነበር የሚችለው።
ለነሱ ነው የተሰጠው። ይሄ ምክንያት እያለው ወገኖች ሆይ ካህኑም ሌዋዊውም የተወውን ምክንያት እያለው ገለል ብሎ ሳያልፍ አነሳው። ካህናት ሌዋውያን ገለል ብለው አለፉ ይላል። አነሳው ሳምራዊው ብዙ ምክንያት ለመጥላት እያለው ወገኖች አነሳው። ቁስሉን አጠበ፣ ዘይት አደረገለት፣ ወስዶ ሆቴል አሳረፈው። ተንከባከቡት፣ እከፍላለሁ አለ። አያችሁት? መጽሐፍ ቅዱስ እሱን ነው የሚናገረው። ሉቃስ ምዕራፍ 17 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ 10 ለምጻሞችን ፈወሰ ይላል። ሉቃስ 17 ቁጥር 10 ላይ 10 ለምጻሞችን ፈወሰና 9 እንደተፈወሱ በዛው ሄዱ። ሄዱና ራሳችሁን ለካህናት አሳዩ ይላል። ሲሄዱ ተፈወሱ እና አንዱ እየበረረ መጣ ለምስጋና። እየበረረ መጣና በኢየሱስ እግር ፊት ተደፍቶ ምስጋና ቀረበ። ሌሎቹ ወንጌላት አይነግሩንም። ሉቃስ ግን እንደምታውቁት አይሁዳዊ አይደለም፣ ከአሕዛብ የዳነ ሰው ነው። በደንብ አድርጎ አስቀመጠልን። ይሄ ተመልሶ ለምስጋና የመጣው ሳምራዊ ነበረ ይላል። ሳምራዊ ነበረ ነው የሚለው። አያችሁት? በደንብ አድርጎ መጽሐፍ ቅዱስ አስቀምጦልናል። እሱ ብቻ አይደለም። ሉቃስ ምዕራፍ 9 ቁጥር 51 ጀምሮ በምታነቡበት ጊዜ ጌታችን ኢየሱስ ክርስቶስ የፋሲካን በዓል አብረን እንድናከብር የጌታን እራት ወደ ሰማርያ ከተማ ገብታችሁ አዘጋጁልኝ ብሎ ደቀ መዛሙርትን ይልካል። ልክ ሲልካቸው ሄዱና ለማዘጋጀት ሲሉ የሰማርያ ከተማ እንደምታውቁት እናንተ አይሁዳውያን እኛን ትጠሉን የለ በቃ አትገቡም እየጠላችሁን እንዴት ወደ ከተማችን ገብታችሁ እንደዚህ ብለው ጠሏቸው ማለት ነው። አትገቡም ሲሏቸው ከዛም በኋላ በጣም ተናደዱ። ያዕቆብና ዮሐንስ ወንድማማቾቹ እንደምታውቁት የነጎድጓድ ልጅ ነው የሚባሉ በጣም ተናደዱና ጌታ ሆይ ልክ ኤልያስ እንደተናገረ እዚህ አንድ ነገር በቃ ተናገር፣ እሳት ከሰማይ ወርዶ ጭር አድርጎ በቃ ይብላቸው። እነሱ ከተማ ስለተከለከሉ አንድ ከተማ በእሳት ሲጠበስ ማየት ፈለጉ። ጌታ ኢየሱስ ክርስቶስ ምን አይነት መንፈስ እንደሆነላቸው አታውቁም ብሎ ገሰጻቸውና በቃ ወደ ሌላ ከተማ ሄዳችሁ አዘጋጁ አላቸው። ወገኖቼ ሆይ በጣም የሚገርማችሁ ይችን ከተማ ነው በወንጌል እንድትጎበኝ ያደረጋት። አያችሁ? ልክ ጌታችን ኢየሱስ ክርስቶስ ሊያርግ ትንሽ ደቂቃ ሲቀረው ምን አለ? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን አለ? መንፈስ ቅዱስ ከመውረዱ በፊት እንዳትንቀሳቀሱ፣ ኃይልን ከተቀበላችሁ በኋላ በይሁዳ በሰማርያ አለ። አያችሁት? አሁን ወደ ሰማርያ ውረዱና ወንጌልን ስበኩ አለ። ጌታችን ኢየሱስ ክርስቶስ በነበረበት ዘመን ለአሕዛብ ወንጌልን አልሰበከም። ከኢየሩሳሌም ውጭ አልወጣም። ለአሕዛብ ወንጌልን እንደው ከአሕዛብ ለሆኑ ሰዎች እንኳን በብዙ ክርክር ነው 2 ፈውስ የሰጠው። አንዱ 100 አለቃው ነው፣ ያቺ ደግሞ ግሪካዊት ሴት ናት። እሱም በብዙ እምነት ተገኝቶባቸው ነው። ከዛ ውጭ ወንጌል አልሰበከም፣ እንደገና ፈውስም አላደረገም። ወገኖች ሐዋርያትም እንደዛ። ነገር ግን መንፈስ ቅዱስ ከወረደ በኋላ ወደ ሰማርያ ወርዳችሁ ወንጌልን ስበኩ ብሎ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ትእዛዝ ሰጠ። ለዚህ ነው ፊልጶስ ወደ ሰማርያ ወርዶ ወንጌልን ሰበከላቸው ይላል። ሰማርያን ያናወጠ የእግዚአብሔር ክብር ምድሪቱ ላይ ወረደ። እንደ ሰማርያ ከተማ በወንጌል የተናወጠ የለም ወገኖች። በከተማይቱ ታላቅ ደስታ ሆነ ይላል። የቤተ ክርስቲያን ጳጳሳት በወንጌል ተጎበኙ። የቤተ ክርስቲያን አዕማድ ሰማርያን ይጠሉ የነበሩ እየበረሩ ሰማርያ መጡ። እነ ዮሐንስ፣ እነ ጴጥሮስ፣ እነ ያዕቆብ ሁሉ ወገኖች ሆይ ከተማይቱ በወንጌል ስትጎበኝ እየበረሩ መጡ። ወገኖች ሆይ ክብር ሲመጣ የጠሏችሁ የገፏችሁ ሁሉ ምን ያደርጋሉ? እየበረሩ ወደ እናንተ ይመጣሉ። አይሁዶች ከሰማርያ ሕዝብ ይልቅ አሕዛብን ነበር በጣም ይወዱ ነበር። ለምን? ቀላቅለዋል ብለው ስለሚያምኑ። ሰማርያን የተጠሉ የተናቁ የተገፉ ነበሩ። የሰማርያ ሕዝብ ለምን ሰማርያ ተወለድን? ለምን እዚህ ሀገር መጣን? እንዴት ሰማርያ ከተማ ለመወለድ በቃን ብለው እስኪማረሩ ድረስ አድርሰዋቸው ነበረ። ለምን በሰማርያ ተወለድን? አንዳንዱ ሰው ለምን ኢትዮጵያ ተወለድኩ፣ አንዳንዱ ሰው እንትን ለምን ተወለድኩ፣ ከዚህ ቤተሰብ ለምን ተወለድኩ። ወገኖች ወይ ብለው ከለራቸውን፣ ቁመታቸውን፣ መልካቸውን የተወለዱበትን አገር እንደሚጠሉ ሁሉ ሰማርያውያን ለምንድን ነው እዚህ ምድር ላይ የተወለድኩት ብለው እስኪማረሩ ድረስ አይሁዳውያን በጣም አስመርረዋቸው ነበር። ወገኖች በጣም አስመርረዋቸው ነበር። ኢየሱስ መቼ ነው መጥቶ የሚጎበኘን እያሉ ይጠብቁ ነበር። ከዚህ ውርደታችን ከዚህ ውድቀታችን መቼ ነው የሚታደገን ኢየሱስ መቼ ነው መጥቶ የሚጎበኘን እያሉ ይጠብቁ ነበረ ሰማርያውያን። ማስረጃ
ዮሐንስ ወንጌል ምዕራፍ 4 ቁጥር 25 ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል። እየጠበቁ ነበር። መሲህ ይመጣል፣ ይታደገናል፣ እሱ ነው የሚቤዠን። ለዚህ ነው ኢየሱስ ክርስቶስ ራሱ ሰብሮ የገባው ጌታ የተመሰገነው። ለምን? አንዱ ጌታ የሁሉ ጌታ ነው ተብሎ ስለተጻፈ። ስለዚህ ኢየሱስ ሰማርያዊቱን ሴት ቀረብ አለና እባክሽ ውሃ አጠጭ። የማይሆን ነገር እኮ ነው። ፈጽሞ የማይታሰብ ነገር እኮ ነው። አንድ ራባይ፣ አንድ የአይሁድ መምህር በአደባባይ ሚስቱን፣ ልጆቹን፣ እህቶቹን ማዋራት አይችልም። ተመልከቱ ኢየሱስ ክርስቶስ ያደረገው። ጭራሽ ኢየሱስ በጣም የተጠላችን ሴት አመንዝራ ናት ተብላ፣ እሷም አመንዝራ ነኝ ሰው ሁሉ ይጠላኛል ብላ ውሃ የሚቀዳው በጧት ወይ በማታ ነው ከሰው ለመሸሽ ብላ በጠራራ ፀሐይ፣ በሀገራችን ጅኒ ይመታል፣ አጋንንት ይመታል፣ ቀን ላይ ውሃ ይቀዳም ነው የሚባለው። እሷ ግን ሰው ከሚጠላኝ፣ ሰው ከሚገፋኝ፣ ሰው ከሚያንቋሽሸኝ አጋንንት ይምታኝ ብላ ቀን ጠራራ ላይ ውሃ ልትቀዳ መጣች። እንደ አመንዝራ ትቆጠር የነበረችውን በአደባባይ በጠራራ ፀሐይ ውሃ ጠጭኝ ብሎ አወራት ማለት ነው። ስለዚህ በአይሁድ አባባል ምን ሆነ ማለት ነው? ኢየሱስ ክርስቶስ ረከሰ ማለት ነው። ረከሰ ማለት ነው በእነሱ አባባል። መጽሐፍ ቅዱስ ኤልሳዕን ንዕማን የሶሪያ ንጉሥ ጀነራል መጥቶ ለምጻም ስለነበረ እባክህ ከለምጤ አንጻኝ ሲለው ቤት ውስጥ ሆኖ ሂድና ዮርዳኖስ ብቅ ጥልቅ በል 7 ጊዜ ነው ያለው። ወጥቶ አላየው። ቢጨብጠው ነብይ ቢሆንም እንኳን ምን ይሆናል? ይረክሳል። ስለዚህ ተመልሶ ሲመጣ ነው የተያዩት ወገኖች። ወይ የሚገርማቸው ነገር ግን ኢየሱስ ግን እነዚህን 10ሩን ለምጻሞች ዳሰሳቸው። ምን አላለም? አልረከሰም። እንደው ምን አረጋቸው? ቀደሳቸው፣ አጸዳቸው፣ አነጻቸው። እሱ የረከሰውን ያጸዳል እንጂ አይረክስም። ሰማርያዊቱንም ሴት ሲያወራት ቀደሳት፣ ጎበኛት እንጂ አልረከሰም። ወገኖች ሆይ እኔ የምሰጥሽ ውሃ ለዘላለም ከሆድሽ የሚፈልቅ ነው አላት። ደግመሽ አትጠሚም አላት። ወገኖች ሆይ የእርሷን ታሪክ ቀየረ። በእርሷ በኩል ደግሞ ከተማቸውን ሰማርያን ጎበኘ። ወገኖች ሆይ በአንዲት ሴት የሰማርያ ከተማ ተጎበኘች። ጌታ የተመሰገነ። ምን አላት? ባልሽን ጥሪ አላት። ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ አላት። ዮሐንስ ወንጌል ምዕራፍ 4 ቁጥር 17 ባል የለኝም በማለትሽ መልካም ተናገርሽ። ለምንድን ነው እንደዚህ ያለው? እንዳታመልጠው፣ ሊማርካት ፈልጎ የራሱ ሊያረጋት ፈልጎ ነው። አንቺ ውሸታም 5 ባላለሽ አይደለም? አሁን ያለውም ራሱ ከአንቺ ጋር አይደለም ያላት። በእሷ በኩል ወገኖች አድቫንቴጅ ሊመታ አልፈለገም። እሷን አድኖ ከተማዋን ማዳን ነው የፈለገው። 5 ባልነበረሽ አሁን ያለውም ከአንቺ ጋር አይደለም፣ ይህም በማለትሽም መልካም የተናገርሽ ነው አላት። መልካም ተናግረሻል አላት። ወገኖች ወይ እኛ ብንሆን እንኳን ተገልጦልን ሳይገለጥልን ብዙ እንቀባጥራለን። የራሳችንን አድቫንቴጅ ነው የምንመተው። 5 ባልነበረሽ አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነትን ተናገርሽ ብሎ ታሪካዊ ነገሮቿን እውነተኝነቱን በመገለጥ ዘርዝሮ ተናገራትና ጎበኛት። ወገኖች ከዛ በኋላ የሆነችው ምንድን ነው? ምንም ሳይላትኝ ራሷ እየሮጠች ሂዳ የሰማርያን ሕዝብ ገልብጣ እንድታመጣ አደረጋት። ራሷ ሂዳ ወገኖች ሕዝቡ ሁሉ ገልብጣ ይዛ መጣችና ለእኔ የነገረኝን ጉዴን ሁሉ ለእናንተም ይነግራችኋል እባካችሁ ነው ብላ ይዛ መጣች። አሁን ይኸው ንገራቸው አለች። ደግሞ ከዛ በኋላ መናገር ስትጀምረ እኛ እኮ አየን፣ አሁን ያንቺ ምስክርነት አያስፈልገንም። ወገኖች ሆይ በዚህች ሴት ምክንያት የሰማርያ ከተማ ተጎበኘች፣ ሴቲቱም ተጎበኘች። ወገኖች ሆይ የአንድ ከተማ መጎብኘት አይደለም፣ የአንድ ሰው መጎብኘት የእግዚአብሔር ደስታ ነው። እችን ሴት ታደጋት፣ ተቤዣት። ወገኖች ሆይ ሰማርያ ተጎበኘች። ለምን? ሰማርያውያን ይጠባበቁ ነበር። ዛሬም ልንገራችሁ ወገኖች ሆይ ተጠልታችሁ ሊሆን ይችላል፣ ተገፍታችሁ ሊሆን ይችላል። ነገር ግን ሚልኪያስ ምዕራፍ 3 እንደሚናገር እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ተብሎ እንደተጻፈው ወገኖች ወይ ልንገራችሁ፣ ጌታን ጠብቁ፣ በድንገት ወደ እናንተ ይመጣል። የሰማርያ ሕዝብ፣ የሰማርያ ከተማ ኢየሱስን ይጠብቁ ነበር። ተገፍተው ተጨንቀው መቼ ነው ከዚህ የምንወጣው? እስከ መቼ በዚህ ሕይወት እንኖራለን ተብለው ተገፍተው ነበር ይኖሩት። ኢየሱስ ራሱ ሰብሮ መጣ። ወገኖች ዮሐንስ ወንጌል ምዕራፍ 5 ላይ ያለው ተስፋ ቆርጦ
38 ዓመት የሚያስገባው ወደ ውሃ ውስጥ ሲያጣ ጥግ ይዞ ተቀመጠ። በሀገራችን ድሆች ላስቲክ ሰርተው እንደሚኖሩ እንደነሱ ሆኖ መኖር ጀመረ። ራሱ ኢየሱስ መጣ። ለተገፉ ለሰማርያውያን ራሱ ኢየሱስ መጣ። ዛሬ ላንቺም ላንተም ለህመምህ፣ ለትዳርህ፣ ለህይወትህ፣ ለልጅህ፣ ለተጨነክበት ነገር ኢየሱስ ራሱ ይመጣልሃል። ጌታ የተመሰገነ ነው። ለዚህ ለዮሐንስ ወንጌል ምዕራፍ 5 ሰውዬ መልአክ መላክ ይችል ነበር። መልአክ አላከም። ራሱ ኢየሱስ መጣ። ወገኖች ሆይ ሳይፈልጉት ነው የመጣው። ሰማርያውያን የሆኑት ሳምራውያን የሆኑት ፈልገው ነው አይደለም። ዛሬም ባልፈለግነው ቋንቋ ባልፈለግንበት አገር በመወለዳችን ፈልገን አይደለም እንትን ለመወለድ ፈልገን አይደለም እንትን ቋንቋ የምንናገረው። ከሞት በኋላ ቋንቋ ምን ይሰራል? ምንም። ይዘነው ለማንሻገረው ቋንቋ፣ ይዘነው ለማንሄደው መልክ፣ ይዘነው ለማንሻገረው ከለር ወገኖች ዛሬ እንገዳደላለን። እግዚአብሔር ማስተዋል ይስጠን። ጌታን ለምትጠብቁ ለእናንተ ጌታ ይመጣል። ጌታ የተመሰገነው። ክብር ለኢየሱስ ይሁን። እግዚአብሔር ዘመናችሁን ይባርክ። እወዳችኋለሁ። ተባረኩልኝ። እንጸልያለን። እናመሰግንሃለን ጌታ አባት ሆይ ስምህ የተባረከ ይሁን። ስለ ረዳኸኝ እጅግ አድርጌ አመሰግንሃለሁ። ይሄን የሚሰሙ ሁሉ ይባረኩ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። እወዳችኋለሁ።